ደንበኞች ቤታቸው ሊመጣ ያለውን እንግዳ ታች ሆኖ ይደወልላቸዋል። ወደ ላይ የሚወጣ ከሆነ እዚህ ጋር ነው ኮሙኒኬት የሚያደርጉት ማለት ነው። ማን መሆኑን ለማወቅ ደግሞ እዚህ ጋር በምታየው ስክሪን ያሳያቸዋል ማለት ነው። እዛ ጋር ባለው ካሜራ ፊት እንደገባን እንግዲህ የምናገኘው የሚያምር ቆንጆ የሆነ የዳይኒንግ ስፔስ ነው። ወደ ቤቱ ስንገባ ያለው ኮሪደር ነው። እንደምታየው በጣም ሰፊ ነው፣ ለቀቅ ያለ ነው። እዚህ ጋር ሊፍቶች አሉ። እዚህ አፓርትመንት ላይ በፍሎር 5 ቤት ነው ያለው። በሮቹም የተራራቁ ናቸው። አንደኛው እዚህ ጋር አለ፣ አንደኛው እዛ ጋር አለ። በጣም ስፔስ ያለበት ቦታ ነው። የስቲም እና የሳውና ክፍል ነው። ሁለት ናቸው ያሉት። አንደኛው ለወንድ አንደኛው ለሴት ተደርጎ የተሰራ በአንድ ጊዜ እስከ 7 ሰዎችን መያዝ የሚችል ቦታ ነው። የሚፈልግ ሰው ስቲም፣ ሳውና የሚፈልግ ሰው ሳውና፣ ሁሉንም ነገር እዚሁ ቤቱ ሆኖ ማግኘት ይችላል። የምንጠቀማቸው እቃዎች እንዳለ ኢምፖርትድ ናቸው። የሲሊንግ ሄይቱም በጣም ቆንጆ ነው። ስማርት ዶር ነው። ይሄ በር በካርድ ይሰራል፣ በአሻራ ይሰራል፣ በፒን ኮድ ይሰራል። እንዲሁም ካሜራ አለው። ሰውም ሊገባ ካለ ራሱ አላርም ኦፍ ያደርግና ዲቴክት ያደርጋል። ስለዚህ ቤታችሁ ሴፍ ነው ማለት ነው። ይሄ ራሱ ነው። በጣም ሰፊ ነው። የሚያምር ነው። ቆንጆ የሆነ የከተማ እይታ አለው። ኦልሞስት አዲስ አበባን ሙሉ ለሙሉ ታይዋለች። ካርታ ያወጣላቸው ቤቶች በሴሚ ፊኒሽድ አማራጭ ባለ 2 መኝታ፣ ባለ 1 መኝታ በፉል ፊኒሽድም አለን። ፓርኪንግ፣ የድግስ ቦታዎች፣ አሚኒቲዎች፣ ጀነሬተሮች፣ ከርሰ ምድር ውሃ፣ ሁሉ ነገር የተሟላለት በጣም ተወዳጅ የሆነ ሳይታችን ነው። እኛ ሳይት ላይ ቢመጣ ሁል ጊዜ እንቅስቃሴ ያለበት ነገርን ነው የሚያየው እንጂ ቆሞ አያይም። ከዚህ በፊት የገዙን ሰዎችም ለዚህ ምስክር ናቸው። ሰላም ጤና ይስጥልን ውድ የትርታ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ቢዝነስ ሪቪው እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይሆናል ብለን ያሰብነውን ጠቃሚ መረጃ ይዘንላችሁ መተናል። በተለይ ደግሞ ለቤት ፈላጊዎች በሙሉ ያለቀም ቤት ፕሮግረስ ላይ ያለም ለምትፈልጉ ሰዎች ዛሬ ሪያሊቲ ሪል ስቴት ተገኝተናል። ምን አይነት ቤቶች ነው ይዘውልን የመጡት? ዋጋቸው ስንት ነው? ያከፋፈል ሁኔታቸው እንዴት ነው የሚለውን ደግሞ ሰፋ አድርገን የምናይላችሁ ነው የሚሆነው። ቆይታችሁ ከኛ ጋር እንዲሆን ከወዲሁ እየጠየቁኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማድረገው እኔ ሊና አብርሃም ነኝ። ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ወደ ፕሮግራሙ ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ሪያሊቲ ሪል ስቴት። አመሰግናለሁ። እንኳን ደህና ቆየኸኝ። እኔ ቃላው እባላለሁ። ሪያሊቲ ሪል ስቴት ውስጥ የሽያጭ አማካሪ እየሰራው እገኛለሁ። እንግዲህ አሁን የመጣሽው ሪያሊቲ ሰርቶ 100% ከጨረሳቸውና ሰዎች እየኖሩበት ካለው ሳይት አንደኛው ሳይት ነው። ይሄ 9ኛ ፕሮጀክታችን ነው። ስለሱ ደግሞ በደንብ አሳይሻለሁ። በጣም ደስ ይለኛል። እሺ፣ ፊት ለፊት እንግዲህ እንደምታየው ልክ እንደገባን የምናገኘው ይሄን ሪሴፕሽን ነው። ይሄ ሁሉም ሳይቶቻችን ላይ ስታንዳርድ የሆነ ነገር ነው። ሰዎች እንግዳ ሲኖርባቸው ዴሊቨሪ ካላቸው መተው እዚህ ጋር ነው ኮሙኒኬት የሚያደርጉት። እቺ ካሜራ እዚህ ጋር የምታዩት ኢንተርኮም ሲስተም ነች። እዚህ ጋር አሁን ለምሳሌ የቤት ቁጥር ተነክቶ ሰዎች ከቤታቸው ሆነው በኋላ ስንገባ ደግሞ ታየዋለሽ። እዚህ ጋር በካሜራ ሆኖ ማን እንደመጣ የሚያዩበት፣ ወደ ውስጥ የሚገባ ሰው ካለ የሚገባበት፣ ማይገባ ከሆነ ደግሞ እንደምታየው ሪሴፕሽኑ ሆቴል ነው የሚመስለው። እዚሁ ጋር ደግሞ አረፍ ብለው ሰዎችን የሚጠብቁበት ቦታ አለ ማለት ነው። እንደምታየው እንግዲህ በጣም ነው የሚያምረው። ቆንጆ አድርገን የሰራ ነው። ወደ ውስጥ ገብተን ደግሞ ላሳይሽ። ደስ ይለኛል። እንግዲህ ልክ ከሪሴፕሽኑ እንደወጣን ለእያንዳንዱ ቤት አንዳንዱ መኪና ፓርኪንግ የምንሰጥበት የፓርኪንግ ቦታ አለ። እንደምታየው ሙሉ ለሙሉ ዝግጁ ነው የፓርኪንግ ቦታ። አጠቃላይ 3 ቤዝመንት ነው ያለው ይሄ ህንፃ። ስለዚህ እዚህ ላይ ሁሉም ሰው የራሱ የሆነ የመኪና ማቆሚያ ይኖረዋል ማለት ነው። ይሄ እዚህ ጋር የምታየው የራሱ የሆነ የህንፃው ብቻ ትራንስፎርመር ነው። ከዛ እዚህ ጋር ደግሞ ቆጣሪዎች ላይ እያንዳንዱ ቤት ቆጣሪዎች ሬዲ ሆኗል ማለት ነው። እንደምታየው እያንዳንዱ ቤት የራሱ የሆነ ቆጣሪ አለው። ከዛ ውጪ ምን አለው እዚህ ጋር ሪዘርቫየር አለ። አንደርግራውንድ ላይ ከ60,000 ሊትር በላይ የሚይዝ ሪዘርቫየር አለ። ስለዚህ በማንኛውም ጊዜ ውሃ ሲጠፋ ደንበኞች እዚህ የሚኖሩ ደንበኞች አትሊስት በትንሹ ከ3 ወር የሚበቃ የሆነ በቂ የሆነ ሪዘርቫየር አለው። ታንከር አይደለም፣ ሪዘርቫየር ነው። ያ በጣም ትልቅ አድቫንቴጅ አለው። ታንከር የመቆሸሽ ለማጽዳት ከባድ የመሆን ነገር አለው። ይሄ ግን ራሱ ሪሳይክል የሚያደርግ ቆንጆ ሪዘርቫየር አለ። ከዛ ደግሞ እዛ ጋር እንደምታየው ባካፕ ጀነሬተሩ አለ። ፐርኪን የሚባል የእንግሊዝ ብራንድ ነው። እስከ 660 ኬቪኤ ኃይል የሚያመነጭ አውቶማቲካሊ መብራት ሲጠፋ ላይቭ የሚሆን ቆንጆ የሆነ በጣም ለዚህ ቤት ደግሞ ከበቂ በላይ የሆነ ጀነሬተር ነው ማለት ነው። እንግዲህ እዚህ ህንፃ ላይ ሁሉም ነገር ጥበቃውም፣ ጽዳቱም ሁሉንም ነገር
ካምፓኒያችን ነው የሚያስተዳድረው። ሁሉ ነገር በጣም በትክክል ተጠብቆ የሚቆይ ይሆናል ማለት ነው። ከዚህ ቀጥለን ደግሞ እዚህ ህንፃ ላይ ብቻ ያሉ ነዋሪዎች የሚጠቀሙባቸው የስቲም፣ የሳውና፣ የጂምናዚየም አገልግሎቶችን ላሳይሽ። አሁን የምንሄደው ደግሞ አንደኛ ፎቅ ላይ የጂምናዚየም እና የስቲም ሳውና አገልግሎት እዚህ የሚኖሩ ነዋሪዎች የሚጠቀሙበትን ቦታ ነው። እንግዲህ ልክ እንደገባን እንደዚህ ያለ ሎቢ ኤሪያ እናገኛለን። እዚህ ጋር የዚህ ጂምናዚየም የሚጠቀም ሰው፣ ስቲም ሳውና የሚጠቀሙት የነሱ ሪሴፕሽን ነው። እዚህ ጋር ለጂምናዚየም ያዘጋጀ ነው። እንደምታዩ የጂምናዚየም ቦታ አለ፣ ከዛ ለብቻው አለ። ሰዎች ደግሞ እዚህ ስፖርታቸውን ሰርተው ከጨረሱ በኋላ ሰውነታቸው ሪላክስ የሚያደርጉበት የስቲም እና የሳውና ክፍል አለ ማለት ነው። እንግዲህ እንደምታዩ ይሄ የስቲም እና የሳውና ክፍል ነው። ሁለት ናቸው ያሉት፣ አንደኛው ለወንድ አንደኛው ለሴት ተደርጎ የተሰራ። እዚህ ጋር ሎከሮቻቸው አሉ። እዚህ የሚጠቀመው መጥቶ እዚህ ጋር እቃዎቹ ማስቀመጥ ይችላል። እዚህ ጋር ደግሞ ሪላክስ ማድረግ ይችላል። ከስቲም ከወጣ በኋላ እዚህ ጋር የሻወር ክፍሎቹ አሉ። መጸዳጃ፣ ሽንት ቤት አለው። ከዛ እዚህ ጋር ደግሞ መጀመሪያ ላይ የምናገኘው ሳውናውን ነው ማለት ነው። እንደምታየው በጣም በኳሊቲ የተሰራ ቢያንስ በአንድ ጊዜ እስከ 7 ሰዎችን መያዝ የሚችል ቦታ ነው። ከዚህ ቀጥሎ ደግሞ ያለው ቤት ስቲም ክፍሉ ነው። እንደምታየው በጣም ሆቴል ነው የሚመስለው። ኩሪፍቱ ምናምን እየሄዱ መዝናናት የለም። በቃ እዚሁ ቤት ነው ማለት ነው ሁሉንም ነገር የሚጨርሱት። ስቲም የሚፈልግ ሰው ስቲም፣ ሳውና የሚፈልግ ሰው ሳውና፣ ሁሉንም ነገር እዚሁ ቤቱ ሆኖ ማግኘት ይችላል። አሁን ደግሞ ቤቶቹን ደግሞ እንደሚመስሉ አብረን ደስ ይለኛል። እሺ እንግዲህ ይሄኛው ደግሞ ወደ ቤቱ ስንገባ ያለው ኮሪደር ነው። እንደምታየው በጣም ሰፊ ነው፣ ለቀቅ ያለ ነው። ቁመቱን በጣም ቆንጆ ነው። ሪያሊቲ እንደነገርኩሽ ስፔስ በጣም ያለበት ቦታ ነው እና አንደኛው ማሳያችን ራሱ ይሄኛው ኮሪደር በጣም ሰፊ ሆኖ ነው የተገነባው። እዚህ ጋር ሊፍቶች አሉ። እዚህ አፓርትመንት ላይ በፍሎር 5 ቤት ነው ያለው። እንደምታየው በሮቹም የተራራቁ ናቸው። አንደኛው እዚህ ጋር አለ፣ አንደኛው እዛ ጋር አለ። በጣም የተጠጋጋር ነው። በጣም ስፔስ ያለበት ቦታ ነው። ቤቱን ገብተን ደግሞ እሺ፣ ደስ ይለኛል። እንግዲህ ፊት ለፊት እንደገባን የምናገኘው ይሄንን ስማርት ዶር ነው። ይሄ በር በካርድ ይሰራል፣ በአሻራ ይሰራል፣ በፒን ኮድ ይሰራል። እንዲሁም ካሜራ አለው። ሰውም ሊገባ ካለ ራሱ አላርም ኦፍ ያደርግና ዲቴክት ያደርጋል ማለት ነው። ከዛ ውጪ ከ15 በላይ ቁልፎች አሉት። እንደምታዩ በአልሙኒየም ነው የተሰራው። ስለዚህ እሳት አደጋ ቢፈጠር በውጭ የሆነ ነገር ቢሆን ሴፍቲም ፋየር ሬዚስታንትም በጣም ቆንጆ የሆነ በር ነው ማለት ነው። ስለዚህ ደንበኞች በካርድ መጠቀም ይችላሉ፣ በአሻራም በቁልፍም። ስለዚህ ቤታቸው ሴፍ ነው ማለት ነው። ከዛ እዚህ ጋር ደግሞ እንደምታዩ ኢንተርኮም ሲስተም አለ። ቅድም እዛ ጋታች እንዳሳየውሽ ደንበኞች ቤታቸው ሊመጣ ያለውን እንግዳ እታች ሆኖ ይደወልላቸዋል። ወደ ላይ የሚወጣ ከሆነ እዚህ ጋር ነው ኮሚኒኬት የሚያደርጉት ማለት ነው። ማን መሆኑን ለማወቅ ደግሞ እዚህ ጋር በምታየው ስክሪን ሁልጊዜ ያሳያቸዋል ማለት ነው። እዛ ጋር ባለው ካሜራ ማን እንዳለ ማን እንደሌለ ታች ጥበቃዎችን ኮሚኒኬት የሚያደርጉበት ሲስተም ነው ማለት ነው። እና ይሄ መኝታ ቤት ባለ 3 መኝታ 199 ካሬ ነው። ፊት ለፊት እንደገባን እንግዲህ የምናገኘው ይህ የሚያምር ቆንጆ የሆነ የዳይኒንግ ስፔስ ነው። እዚህ ጋር እንደምታየው የሰራ ነው እኛ ኦፕን ኪችን ኮንሰፕት ነው። ከስተመሮች ግን ክሎዝድ ኪችንም አድርገው መጠቀም ይችላሉ። እንዳለ የምንጠቀማቸው ማቴሪያሎች የወለል ፖርሰሊኑ እንዳለ የኪችን የምንጠቀማቸው እቃዎች እንዳለ ኢምፖርትድ ናቸው። እንደምታየው ደግሞ የሲሊንግ ሄይቱም በጣም ቆንጆ ነው። ወደ 3.25 አካባቢ ነው። ስለዚህ ቤታችን በጣም ለቀቅ ብሎ እንዲታይ ያደርግልናል ማለት ነው። ቤቱ አክቹሊ ሰፊ ነው፣ ግን ሞር ደግሞ ከፍ ሲል የበለጠ ሰፊ ያደርገዋል። እንደምታየው የተፈጥሮ ብርሃን የሚያስገቡ በቂ የሆኑ መስኮቶች አሉት። ከሜካኒካል ቬንቲሌሽንም አለው ኩክ ምናምን የምናደርግ ከሆነ። ነገር ግን ደግሞ ተፈጥሯዊ ብርሃንም የሚፈልግ ሰው እዚህ ጋር አሁን እቃ ሲያጥብ ቪው እያየ ነው የሚያጥበው ማለት ነው። እቃ ማጠቡን ያስደስተዋል ማለት ነው። ከዛ ከሱ አልፈን ደግሞ እዚህ ጋር እንደምታየው ቆንጆ የሆነ የሊቪንግ ኤሪያ አለን። ቴሌቪዥን አድርገን ሰዎች እዚህ ከቤተሰቦች ጋር ጥሩ ጊዜ የሚያሳልፉበት፣ ኪችንም እናት እየሰራች ከሆነ ያው አትነጠልም፣ አንድ ላይ የተጫወቱ ስፔስ አለ። እዚህ ጋር ደግሞ ቆንጆ የሆነ ባልከኒ ያለው በጣም ሰፊ የሆነ ባልከኒ፣ እሱን ደግሞ ላሳይሽ። ቆንጆ የሆነ ሰፋ ያለ ባልከኒ አለ። የከተማውን እይታ በደንብ የምናይበት። ይሄ የሚያየው ወዴት ነው? ወደ ቦሌ
ወደ ቦሌ ወደ መገናኛ የሚያይ አካባቢ ነው። እንደምታየው አሁን ያለነው የአዲስ አበባ መሀል ላይ ነው እና በጣም ቆንጆ የሆነ ባልከኒ ነው። እሁድ ከቤተክርስቲያን መልስ ቡና ሊጠጡበት ኢንጆይ የሚያደርጉበት በጣም የሚያምር ቦታ ነው እና እስቲ አሁን ደግሞ መኝታ ቤቶቹን ላሳይሽ። እዚህ ቤት ላይ እንግዲህ 3 መኝታ ቤቶች አሉ። 2 መታጠቢያ አለ፣ እንዲሁም ደግሞ ስቶር እና ላውንደሪ የያዘ ቦታ አለ ማለት ነው። ይሄ እንግዲህ የላውንደሪ ክፍል ነው። ከላውንደሪ በተጨማሪ እንደ ስቶርም ሊጠቀሙት ይችላሉ። እዚህ ጋር እንደምታዩ ውሃ ማሞቂያ አለ። የላውንደሪ ውሃ ማስገቢያ ማውጫ አውትሌቶች ሁሉ ነገር የተዘጋጁለት ነው። ሰፋ ያለ ቦታ ነው። ከዛ በተጨማሪም ደግሞ የእንጀራ ምናምን መጋገር ከፈለጉ ይህ እንጀራ ቤት መጋገሪያ ቤት ማድረግ ይችላሉ። እንደ ባህላዊ ኩሽናም ሊጠቀሙት ይችላሉ። እንደምታየው በቂ የሆነ ቦታ ነው ያለው። በጣም አሪፍ ቤት ነው። ቀጣይ ደግሞ ዋና መኝታ ቤት ወይም ማስተር ቤድሩም ብለን የምንጠራውን ላሳይሽ። እንግዲህ ማስተር ቤድሩሙ ይሄን ይመስላል። እንደምታዩ ቆንጆ የሆነ ማስተር ቤድሩም ነው። እንደምታዩ ደግሞ እዚህ ጋር በጣም ሰፊ የሆነ የአልሙኒየም መስታወት አለው። ጥሩ የሆነ የተፈጥሮ ብርሃን የሚያስገባ የከተማ እይታ ያለው መስኮት እዚህ ጋር አለ ማለት ነው። ዋው! እንደምታዩ ነው እንግዲህ ጠዋት ሰው ከእንቅልፉ ተነስቶ በጣም አሪፍ ነገር አይቶ ማታም ደግሞ አሁን ከተማችን በጣም ውብ እየሆነች ነው። በጣም በቃ በማታ ደግሞ መተሽ ብታዩ በጣም ነው የሚያምረው። መብራቱ ምኑ በቃ በጣም ነው ኢንጆይ የሚደረገው። ዋው! ጥሩ አየር መኝታ ቤት ላይ ለማስገባት አሁን ራሱ እየተሰማን ነው። ደስ የሚል አየር ነው እየተንቀሳቀሰ ያለው። ትክክል። እና በዚህኛው በኩል ደግሞ ቅድም ወደ አሳየሁሽ ባልከኒ መሄድ አክሰስ ማድረግ ይቻላል። ሌላ ደግሞ ለመኝታ ቤቱ ሌላ የተፈጥሮ ብርሃን ማግኛ መንገድም ይሆነዋል ማለት ነው። ይሄ በጣም ደስ ይላል። በጣም ሁሉም ነገር ላይ ተጨንቀን ነው የምንሰራው። እንደዚህም ደግሞ አየር ብቻ ለማስገባትም ደግሞ ከፈለጉ እቺ እንደዚህ አድርገው ቀና አድርገው እንደዚህ መጠቀም ይችላሉ። ይሄ የሚያሳየው የምንጠቀማቸው ማቴሪያሎች በጣም ኳሊቲ እንደሆኑ ነው። ምክንያቱም አልሙኒየሙ አሰራሩ በደንብ ተጨንቀው ስለሰሩት ማለት ነው። እዚህ ጋር ደግሞ እንደምታየው ሰፊ የሆነ ክሎዜት አለ። በጣም በቂ የሆነ ለባል ለሚስት ለሁለቱም የሚሆን በጣም በሃይ ኳሊቲ ማቴሪያል የተሰራ ለእይታም ደግሞ የሚያምር ቆንጆ ክሎዜት አለ። ከዛ ከሱ ቀጥሎ ደግሞ የማስተር ቤድሩሙ ማስተር ባዝሩም አለ ማለት ነው። ይሄ ደግሞ የማስተር ቤድሩሙ ዋና ባዝ ነው። እዚህ አሁን በነገራችን ላይ እዚህ ላይ የተጠቀምናቸው እቃዎች እንዳለ ኢምፖርተድ ናቸው። የውሃ ማፍሰሻዎቹ እነዚህ እንዳለ ከኢሮፕ ነው ያመጣናቸው። ወለሉ ላይ ደግሞ ፖርሰሊኑ እሱም ኢምፖርት የተደረገ ነው። ለረጅም ጊዜ ያለምንም ብልሽት ምንም ሀስል ሳይኖር በጣም የሚያስጠቅሙ ናቸው እና እንደምታየው በጣም ኳሊቲ የሆነ በጣም የሚያምር ባዝሩም ነው ያለው። ሌሎቹ መኝታ ቤቶች ደግሞ ላሳይሽ፣ የልጆች መኝታ ቤቶች። ይሄ ደግሞ ወደ መኝታ ቤቶቹ መሄጃ ነው። እዚህ ጋር የመጀመሪያው መኝታ ቤት አለ። እዚህ ጋር ደግሞ የጋራ ሽንት ቤቱ አለ። ከዛ ደግሞ ሌላኛው ሶስተኛው የልጆች መኝታ ቤት አለ። አሁን ለምሳሌ ይሄኛውን ካየን በጣም ለልጆች መኝታ ቤት በቂ የሆነ የተፈጥሮ ብርሃን በቀላሉ ማስገባት የሚችል ቆንጆ ቤት ነው። ሪያሊቲ ቅድም እንደነገርኩሽ ነው። ስፔስ እና ብርሃን ላይ እኛ አንደራደርም። ምክንያቱም የምንሸጠው ለሰዎች ዞሮ ስፔስ ነው የሚኖሩበትን ቦታ ነው እና በደንብ ለቀቅ አድርገው እንዲኖሩ የሚያስችሉ ቤቶችን ነው እየሸጠን ያለ ነው ማለት ነው። ላይ ደግሞ 15ኛ ላይ ቅድም እንደነገርኩሽ የድግስ ማዘጋጃ ቦታ የራሱ ኪችን ያለው ቤት ሳይበላሽ ኪችናችንን እዛው ወስደን ተጠቅመን የምንመለስበት ቆንጆ ስፔስ አለ። ቴራሱንም በዛው አሳይሻለሁ። ደስ ይለኛል። ይሄ እንግዲህ 15ኛ ፎቅ ላይ ነው የምንገኘው። እዚህኛው ጋር ቅድም ያልኩሽ ይሄ የድግስ ምናምን ካለባቸው ሰዎች ከቤታቸው ያልተናነሰ ኪችን እዚሁ ይገኛል። እቃቸውን እዚህ አምጥተው ቤት ሳያበላሹ ቤተሰብ ሳይረብሹ ድግሳቸውን እዚህ ኪችን አድርገው ጎረቤት ያለው መሰብሰቢያ አዳራሽ አለ። እሱ ካነሰ ደግሞ ቴራሱም አለ። እንደዛ አድርገው የተለያዩ ማህበራዊ ምርቃት፣ ልጆቻቸው ልደት፣ በቃ እዚህ ሁሉንም ነገር እዚሁ ጨርሶ የትም ሳይሄዱ የሚኖሩበት ቦታ ነው እና አንድ ሲንግል አፓርትመንትም ቢሆን በጣም ብዙ ነገር ያሟላ ቤት ነው። ይህንን ቤት የገዛ ሰው በሙሉ የዚህ አገልግሎት ተጠቃሚ መሆን ይችላል ማለት ነው? አዎ፣ እዚህ ያለ ነዋሪ ብቻ የነዚህ አገልግሎቶች ቅድም የሚያሳዩሽ ስቲም አለ፣ ሳውና አለ፣ ጂምናዚየም አለ፣ ከውጭ ማንም ሳይገባበት። እንደምታየው እዚህ ላይ አሁን 70 ነዋሪዎች ናቸው ያሉት እና እነዚህ 70 ነዋሪዎች በቃ ፎቅ ላይ እየኖሩ ኦልሞስት ግቢ ላይ እንደሚኖር አይነት ሰው። እንደምታየው ቴራሱንም ታይዋለሽ፣ ድንኳን ለመጣል ሁላ የሚሆን አይነት ቴራስ ነው። ስለዚህ እስቲ ቀጣይ ደግሞ ቴራሱን ላሳይሽ። እንግዲህ እንደምታየው ይሄ ደግሞ ቴራሱ ነው። እንደምታየው በጣም ሰፊ ነው።
የሚያምር ነው። ቆንጆ የሆነ የከተማ እይታ አለው። ኦልሞስት የአዲስ አበባን ግማሹን ሙሉ ለሙሉ ታይዋለሽ። የሚያምረውን ሳይድ ነው ደግሞ የምታየው። እንደምታየው ለገሃር ትላልቆቹ ፎቆች በጣም ይታያሉ፣ በጣም ያምራሉ። እንደምታየው ከመኖር ደግሞ ባለፈ ለመዝናናትም ደግሞ ይሆናል። እዚህ መተሽ ከሶሻል ላይፍ ከሰዎች ጋር እዚህ ሆነሽ ማታ ላይ በጣም የሚያምር ቪው እያየሽ መዝናናት ትችላለሽ እና በጣም ደስ የሚል ነው። እኔ ፐርሰናሊ በጣም ነው የምወደው። ልክ ነህ። በጣም ያምራል። እውነት ለመናገር ከዚህ ሆነ ሙሉ ከተማው ማየት ይችላል፣ አየር መቀበል ይቻላል። ደግሞ ለበጣም ብዙ ሰዎች እንደ ችግር የሚነሳው ይሄ ማህበራዊ ህይወትን እንደዚህ አይነት ቤቶች ስትኖር ይቋረጣል፣ አይመችም፣ ቤቶቹ ጠባብ ናቸው፣ ኮሊደር ላይ እንኳን ቡና ለመጠጣት አይመችም የሚባል ነገር እሰማለሁ። የብሰውም ቅሬታ ነው እንደዚህ አይነት ነገሮች። ነገር ግን ለብቻው እንደዚህ አይነት ስፔስ መዘጋጀቱ ያውም በዚህ ያህል ስፋት በጣም ደስ የሚል ነው። ነዋሪዎቹም በዚህ በጣም ደስተኛ እንደሚሆኑ አስባለሁ። በጣም ደስተኞች ናቸው እንዳልኩሽ። እዚህ ላይ አሁን ኦልሬዲ የኖሩ ያሉ ሰዎች አሉ። ልክ ነው። በጣም ደስተኞች ናቸው ከሚሰጡ ፊድባክ። እንግዲህ ሌሎች ሰዎችም ደግሞ መጥተው ይህንን ነገር መጠቀም ማግኘት ይችላሉ ማለት ነው። መልካም። እንግዲህ ስታሳየኝ ይሄንን ቤት በጣም ነው የወደድኩት። ከቤቱም ካለው ነገር አንጻር በጣም ደስ የሚል ቤት ነው። እዚህኛው ሳይታችሁ ላይ የቀረ ቤት አለ? ሰዎች መጥተው መግዛት ቢፈልጉ እድል ይኖራል? ቅድም እንደነገርኩሽ ሪያሊቲ ጋር ወዲያው መግባት ለሚፈልግም ረጅም ጊዜ ለሚፈልግም ከ1 ዓመት እስከ 6 ወር እስከ 8 ወር ለሚፈልግም ሁሉም አይነት አማራጭ አለ። ይሄኛው አንዱ ምንድነው ጠዋት ገዝቶ ከሰዓት ቤቱን የሚገባበት ቤት ነው ለሚፈልግ ሰው። እዚህኛው ላይ ባለ 3 መኝታ ቤቶች አሉ እና ጥቂት ናቸው። 2 ናቸው ቤቶች የቀሩት። እንግዲህ ቀድሞ የመጣ ሰው ሎተሪ ነው በቃ። ቀድሞ የመጣ ሰው ሊያገኛቸው ይችላል። ግን እንዳልኩሽ ደግሞ ሳር ቤት ላይ ያለው ሳይታችን ላይ 6 ወር መረከብ የሚችሉ፣ ቦሌ መድኃኒዓለም ላይ በ1 ዓመት የሚረከብ፣ እዚሁ አጠገብ ደግሞ በ2 ዓመት ከ6 ወር የሚረከብ፣ አፍሪካ ህብረት ጋር በ2 ዓመት የሚረከብ ሁሉም አማራጭ አለ። እንግዲህ ከደወሉ ሁሉንም ኢንፎርሜሽን ማግኘት ይችላሉ። ስለ እነዚህና ስለ ሌሎች ደግሞ በደንብ በዲቴል እስቲ ቁጭ ብለን እናወራለን። ደስ ይለኛል። እሺ ዛሬ ሪያሊቲ የገነባውን ቢልዲንግ አይቻለሁ። እስቲ ስለ ሪያሊቲ ንገረኝ። እስከ ዛሬ ምን አይነት ስራዎችን ሰርታችኋል? በሪል ስቴት ዘርፉ ላይ ደግሞ ምን ያህል ጊዜ ነው የቆያችሁት? ሪያሊቲ ሪል ስቴት ወደ ሪል ስቴት ሴክተሩ ከገባ ከ10 ዓመት በላይ ሆኗል። አሁን ላይ በጣም ብዙዎችን የቤት ባለቤት አድርጎ በቦሌ መድኃኒዓለም፣ ሳር ቤት፣ አፍሪካ ህብረት ዋና ዋና የሚባሉ የከተማችን ሎኬሽን ላይ የንግድ ሱቆችንም እንዲሁም መኖሪያ አፓርትመንቶችን ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ እየሰራን እየሸጥን እንገኛለን። ከዚህ በፊት እንግዲህ 9 ሳይቶችን አስረክበናል። ኮመርሻልም ሙሉ ለሙሉ የንግድ ሱቅ የሆኑትም እንዲሁም ደግሞ መኖሪያም ብቻ የሆኑትን እንዲሁም ቪላ ቤቶችን ገንብተን አስረክበናል ማለት ነው። አሁን ደግሞ ወደ 5 የሚጠጉ ሳይቶችን በመሀል ቦሌ፣ በሳር ቤት፣ በአፍሪካ ህብረት እንዲሁም ደግሞ በቅርብ ጊዜ ደግሞ ፒያሳ ፍሬንድሺፕ ፓርክ አካባቢ ሳይቶችን ይዘን መተን በጣም በጥሩ ሁኔታ እየተንቀሳቀስን እንገኛለን። ከተማ ውስጥም በጣም ጥሩ ስም ያለው በማስረከብ የሚታወቅ ከተማ ውስጥ እንደምታውቂው ማስረከብ በጣም ትልቅ ኢሹ ነውና በደንብ በማስረከብ የሚታወቅ 9 ሳይቶችን ያስረከበ በጣም ለብዙዎች የቤት ባለቤት የቤት ካርታ ያስረከብን እንዲሁም ደግሞ አሁንም ማሳይሽ ቤቶች እዚህም ያለንበትን ጨምሮ ዲጂታል ካርታ ሁሉም ነገር ይወጣላቸው የተዘጋጀላቸው ቤቶችን ጥንቅቅ አድርጎ በጥሩ ፊኒሺንግ የሚሰራ ጥሩ የሆነ ድርጅት ነው። አዲስ ነገር እንዳለም ሰምቼ ነው ወደ እናንተ የመጣሁት። አሁን ላይ እናንተ ያዘጋጃችሁት አዲስ ነገር ምን አለ? በዚህ አጋጣሚ ካነሳሽ አይቀር እንግዲህ ለሙስሊም ወንድሞቻችን እንኳን ለረመዳን ጾም ፍቺ አደረሳችሁ ማለት ፈልጋለሁ። እንዳልሽው ድርጅታችን ይህን ረመዳን በማስመልከት እንዲሁም ደግሞ የክርስቲያን ጾምም አለ። ሁለቱም በማስመልከት ያወጣናቸው በጣም ቆንጆ የሚባሉ ቅናሾች አሉ። እንዲሁም አዲስ ያወጣናቸው ሳይቶች አሉ። እነሱ ሳይት ላይ ደግሞ ለሽያጭ ማስጀመሪያ የሚሆን የማስታወቂያ ዋጋ ይዘን በጣም በጥሩ ዋጋ ሳር ቤት ላይ እንዲሁም ቦሌ ደንበል፣ ቦሌ መድኃኒዓለም ላይ ቆንጆ ቅናሾችን አሁን ለምሳሌ ከ2 ሚሊዮን ብር በላይ የሚደርሱ ቅናሾችን ይዘን መተናል። 100% ለሚከፍል ሰው ደግሞ ከ25 እስከ 30% የሚደርሱ አጠቃላይ ቅናሾችን ይዘን የመጣንበት ጊዜ ነው ማለት ነው። ስለዚህ ደንበኞች ቢመጡ በዚህ ሰዓት በጣም ጥሩ ቅናሽ አግኝተው ጥሩ ቤት አግኝተው ቤት ለመምረጥም ደግሞ ጥሩ ቤት አግኝተው የሚሄዱበት ሰዓት። አሁን ይዛችሁልን የመጣችሁት ቤት በምን አይነት የካሬ አማራጭ ነው ይዛችሁ የመጣችሁት? አሁን ላይ አክቲቭ የሆኑ ሳይቶች ያሉን 4 ሳይቶች ናቸው በሽያጭ ላይ የምንገኘው ማለት ነው። አንደኛው ይሄ አሁን ያለንበት ከደንበል ወደ ቡልጋሪያ የሚወስደው ጋዜቦ አደባባይ አካባቢ ያለው 100% ያለቀው ይሄኛው ቤት አለ። ይህንን ቤት መግዛት ለሚፈልግ ሰው
199 ካሬ ባለ 3 መኝታ ሁለት ቤቶች ይቀሩናል። እዚህኛው ላይ 60% ዳውን ፔመንት አድርገው የቀረውን ደግሞ የተወሰነ ጊዜ ሰጥተናቸው ከፍለው ወይም ደግሞ 100%ም ከፍለው የቅናሽ ተጠቃሚ ሆነው መግባት የሚችሉበት ይሄኛው አለ። ሌላው ደግሞ ከዚህኛው አጠገብ እየገነባን ያለ ነው በ2 ዓመት ከ6 ወር የሚረከብ ሄደንም በኋላ ላይ እናየዋለን። ከባለ 1 መኝታ ከ86 ካሬ ጀምሮ እስከ ባለ 3 መኝታ 186 ካሬ ድረስ በመሃል ባለ 2 መኝታ ለምሳሌ 139 ካሬ ያለን 121 ካሬ ያለን ልክ በዚሁ ኳሊቲ እንደውም ከዚህ በተሻለ ኳሊቲ እዚህ ላይ ያልገነባናቸውን እዛኛው ላይ ጨምረን የምንገነባው ቤት በ10% ቅድመ ክፍያ ቤቶችን ማግኘት ይችላሉ። አካባቢው እንደምታየው በጣም ቆንጆ የሆነ የመኖሪያ ሰፈር ነው። የልጆች ትምህርት ቤት፣ ሆስፒታል፣ የመዝናኛ ቦታዎች በጣም ለመኖሪያ በጣም ምቹ የሆነ አካባቢ ነው እና ከደንበል ወደ ቡልጋሪያ የሚወስደው አስፋልት እሱ መንገድ ላይ ይሄኛው ሳይት አለ። ከዛ ደግሞ አፍሪካ ህብረት መስቀለኛ ላይ ሚክስድ ዩዝ አፓርትመንት አለን። የንግድ ሱቆችም አፓርትመንት ቤቶችም ያሉት ከግራውንድ ጀምሮ እስከ 4ኛ ድረስ የንግድ ሱቆች ያሉበት ሳይት ነው። እሱ ሳይት ላይ የንግድ ሱቆችን ለምሳሌ ከ10 ካሬ ጀምሮ እስከ መጨረሻው ድረስ በጣም ቆንጆ የሆነ ዋና አስፋልት ላይ ያለ ቤት ነው። ኮሪደር የተገነባበት ፊት ለፊት ላይ ያለ። ስለዚህ ነገ ለማትረፍ፣ ለመነገድ፣ ለማከራየት የሚሆኑ የንግድ ሱቆችን በጥሩ ዋጋ እየሸጠን እንገኛለን። እሱ ላይ ለምሳሌ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ እዛ ጋር የንግድ ሱቆችን ማግኘት ይቻላል። ከዛ ደግሞ ከፍ እያለ ሲመጣ በካሬው መጠን የተለያዩ አማራጮች አሉ ማለት ነው። እዛው ሳይት ላይ ደግሞ የመኖሪያ አፓርትመንቶችም ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አለ። እንደምታውቂው ሳር ቤት አካባቢ በጣም ለማከራየት በጣም የሚሆን አካባቢ ነው። ስለዚህ ባለ 1 መኝታ ከ93 ካሬ ጀምሮ ባለ 2 መኝታ 169 ካሬ ሰፋ ያሉ 190 ካሬዎች 209 ካሬ ደግሞ ባለ 3 መኝታዎችን ይዘን መተናል። እሱ ላይ በፍሎር 5 ቤት ነው ያለው። ልክ እዚሁ እንዳሳየሽ ያሉት አሚኒቲዎች ስቲም፣ ሳውናው፣ ጂምናዚየሙ ሁሉም ነገር ያሟላ በጣም ቆንጆ የሆነ ቤት ነው። ሌላው ደግሞ ምንድነው እሱ ላይ ለየት የሚያደርገው የሱቆችና የመኖሪያ ፓርኪንግ የተለያየ ነው። ስለዚህ መኖሪያ በሚገባበት የሱቅ ፓርኪንግ አይገባም፣ የሱቅ ፓርኪንግ በሚገባበት የመኖሪያ አይገባም። ለእያንዳንዱ ቤት የራሱ የሆነ ፓርኪንግ ይኖረዋል። ሊፍቶቹ የሚሰሩት በካርድ ነው። ከ4ኛ በላይ የማይሄዱ ሊፍቶች አሉ መኖሪያ ብቻ የሚጠቀሙባቸው። ስለዚህ ከዚህ አንጻርም በጣም ቆንጆ የሆነ ኦፈር ነው ማለት ነው እየሰጠን ያለ ነው። ቅድም እሱ የነገርኩሽ እሱ ላይ ነው ሽያጭ ከጀመረን በጣም ቅርብ ጊዜያችን ነው። ስለዚህ ለጥቂት ቤቶች ብቻ ያወጣነው የማስታወቂያ ዋጋ አለ። እንግዲህ እሱ ኮታ ኦልሞስት ወደ 10 ቤት ነበር ያወጣ ነው። የተወሰኑ ቤቶች ይቀሩናል። ኦልሞስት ከግማሽ በላይ ይሸጠናል። ስለዚህ ይህንን ዋጋ መጠቀም የሚፈልግ ሰው ቶሎ ብሎ ቢደውል 10% ከፍሎ በማስታወቂያ ዋጋ ነገ ያተርፍም ለራሱም ሊጠቀምበት ይችላል ማለት ነው። ሌላው ደግሞ ሳር ቤት ካናዳ ኤምባሲ ጋር ነው። እሱ ጋር ደግሞ ያለን አማራጭ ካርታ የወጣላቸው ቤቶች በሴሚ ፊኒሽድ አማራጭ ባለ 2 መኝታ፣ ባለ 1 መኝታ በፉል ፊኒሽድም አለን። እዛ ላይ ሳር ቤት ካናዳ ኤምባሲ አጠገብ ከ96 ካሬ ጀምሮ ባለ 2 መኝታ ደግሞ አነስ ያሉ ለምሳሌ 104 ካሬ ያለን፣ 124 ካሬ ያለን እነዚህን ማግኘት ይችላሉ። እነሱም በጣም በፍጥነት እየተሸጡ ነው። ይሄንን ቪዲዮ የሚያዩ ተመልካቾቻችሁ ካርታ ይወጣላቸው ቤቶች ከፈለጉ ቶሎ ብሎ ቢደውሉ ሞር ተጠቃሚ ይሆናሉ። ከዛ ውጭ ደግሞ አንድ አለን እዚህ ቦሌ መድኃኔዓለም ሸገር ህንፃ ጀርባ ላይ በፍሎር 3 ቤት ብቻ ያለው ግራውንድ ፕላስ 12 አፓርትመንት በአጠቃላይ 36 አባወራዎች ያሉት አነስ ያለ ፕሮጀክት። እሱም ላይ ደግሞ የተወሰኑ ቤቶች ይቀሩናል። ባለ 3 መኝታ 211 ካሬ እና 186 ካሬ። እሱም ላይ ደግሞ ቦሌ መድኃኔዓለም በቃ ከመድኃኔዓለም ቸርቹ ወክ አርገሽ የምትሄጂበት ሎኬሽን ላይ ያለ ቤት ነው። እሱም ላይ ማግኘት ይችላሉ ማለት ነው። መልካም። እስቲ ቀደም ብለህ የጠራህልኝ ብዙ የሆኑ የቤት አማራጮች አሉ። እስቲ ዋጋቸው ንገረን። ዋጋቸው እንግዲህ አሁን የንግድ ሱቆች አሉ ብዬሻለሁ፣ አፓርትመንቶች አሉ። የንግድ ሱቆቹ ከትንሹ ካሬ ብንጀምር ከ2 ሚሊዮን ብር ጀምሮ ብዬሻለሁ። ቅድመ ክፍያ 10% ነው። 200 ሺህ ብር ከፍለው የንግድ ሱቅ ባለቤት ሊሆኑ ይችላሉ ማለት ነው። ከዛ በላይ ደግሞ አለን 300 ሺህ ብር ቅድመ ክፍያ፣ 600 ሺህ ብር ቅድመ ክፍያ፣ 700 ሺህ ብር ቅድመ ክፍያ። በጣም ቆንጆ ሱቆችን ማግኘት ይችላሉ። ሌላው ደግሞ አፓርትመንቶችን ከ1 ሚሊዮን ብር አሁን ለምሳሌ ቅድም ያልኩሽ 96 ካሬ ብዬ ነገርኩሽ ባለ 1 መኝታ ከ1 ሚሊዮን ብር ቅድመ ክፍያ ጀምሮ የቀረውን ደግሞ በ2 ዓመት ያከፋፈል መንገድ አለ ያዘጋጀ ነው። ወይ በግንባታ ሂደት ወይም ደግሞ በጊዜ አድርገውት በሁለቱ መክፈል የሚችሉበት አማራጭ አለ። ሌላውን ደግሞ እስቲ በስልክ ደግሞ ደውለው ተመልካቾች ያላቸውን ፍላጎት ጠቅሰውልን ደግሞ መረጃ መውሰድ ይችላሉ። ይሄ ያለቀውን ደግሞ እንደዚህ ጥንቅቅ ብሎ የምታየውን ቤት እንደነገርኩሽ 2 ቤቶች ይቀራሉ። እነዚህ 2 ቤቶች እየሸጥን ያለ ነው በ32 ሚሊዮን ብር ነው። ይህም በ60% ቅድመ ክፍያ ነው። ወዲያው ከፍዬ ደግሞ ሙሉን
አንድ ይከፍላሉ ለሚል ሰው እስከ 15% ድረስ ቅናሽ አድርገን ኦልሞስት ወደ 4 ሚሊዮን ብር ቅናሽ አድርገን ወደ 27.9 አካባቢ ከፍሎ ወዲያው ካርታው ስሙ ዞሮለት ወዲያው ወደ አገልግሎት የሚገባ ቤት ይሄ ነው ማለት ነው። ሪያሊቲን እስቲ ከሌሎች ምን ይለየዋል? እሺ ሪያሊቲ እንግዲህ ከተማችን ውስጥ ካሉ ሪል ስቴቶች በጣም የሚለየው ብዙ ነገር አለ። የመጀመሪያው ትረስት ነው። ከተማችን ውስጥ በጣም ብዙ የሚወራ ነገር አለ። ብዙ ሰዎች ቤት ገዝተው የመረከብ እንትናቸው በጣም ሬዲ የሆነ የመጣበት ጊዜ ነው እና ሪያሊቲ ግን ከሌላው የሚለየው እንደነገርኩሽ ከዚህ በፊት 9 ሳይቶችን አስረክበናል። በጣም ብዙ ሰዎችን የቤት ባለቤት አድርገናል። አሁንም እየሸጥናቸው ያለናቸው ቤቶች ካርታ ይወጣላቸው ናቸው። እንዲሁም በግንባታም ላይ ያሉ ናቸው። ሰው እኛ ሳይት ላይ ቢመጣ ሁል ጊዜ እንቅስቃሴ ያለበት ነገርን ነው የሚያየው እንጂ ቆሞ አያይም። ስለዚህ ከዚህ በፊት የገዙን ሰዎችም ለዚህ ምስክር ናቸው። አንዱ ይሄ ነው። ሌላው ደግሞ ስፔስ ነው። አሁን ይሄኛውንም ቤት ዞር ዞር ብለሽ እንዳየሽው ሪያሊቲ ላይ ቦታ አይቆጠብም። በደንብ በስትክክል ሰው የገዛውን ቦታ ሰፋ ብሎ ለቀቅ ብሎ የሚኖርበትን ቦታ ነው የሚያገኘው። የተጨናነቀ እቃ ለማስገባት የማይሆኑ ቤቶችን አንሸጥም እና በጣም ስፔስ ላይ በጣም ጀነረስ ሆነን ቆንጆ አድርገን ነው የምንሰራው። ሌላው ደግሞ የምንጠቀማቸው ፊኒሺንግ ማቴሪያሎች ናቸው። እንዳለ ኢምፖርትድ የሆኑ ማቴሪያሎች ኢንተርናሽናሊ ብራንዳቸው በጣም የታወቀ ቅድም በሩንም እንዳሳየሽ ስማርት የሆኑ በሮችን ስማርት ቴክኖሎጂዎችን አንድ ላይ ኢንኮርፖሬት አድርገን ነው እየሰራን ያለ ነው። ስለዚህ ይሄ ራሱ በጣም ከተማችን ላይ ያልተለመደ አዲስ ነገር ነው እና ይሄ ደግሞ አንዱ ነው። ሌላው ደግሞ ህንፃ ላይ ያሉ አሚኒቲዎች፣ መገልገያዎች፣ ፋሲሊቲዎች ናቸው። ሪያሊቲ በፕሮሚስ ብቻ አይደለም የሚሸጠው። ቅድም አሳይቼሻለሁ። ስቲም አለው፣ ሳውና አለው። ኦልሞስት ሆቴል ነው የሚመስለው። እንደዛ አይነት ነገሮችን ቃል እንገባለን። ቃል የገባው ነው ደግሞ ዴሊቨር እናደርጋለን። እያንዳንዱ ሳይቶቻችን ላይ ይሄ ኮመን ነው። ለእኛ ስቲም ሳውና ለሌላ ሪል ስቴት ትልቅ ነገር ሊመስል ይችላል። ሪያሊቲ ጋር ስትመጪ ግን ይሄ በጣም ቤዚክ የሆነ ፋሲሊቲ ነው። ፓርኪንጎቻችን እንደምታያቸው ናቸው። በጣም በኳሊቲ በጥንቃቄ የሚሰሩ ናቸው እና ይሄኛው ይለየናል። ሌላው ደግሞ አማራጮች አሉ። ለኢንቨስትመንት አማራጮች አሉ። ከሎኬሽን አንጻር ብቲ ሳር ቤት ላይ 2 አማራጮች አሉ። ቦሌ ላይ ከ3 በላይ አማራጮች አሉ። ካለቀ ጀምሮ እንዳልኩሽ ወዲያው የሚገባበት ጀምሮ በግንባታ ላይ ያለ አከፋፈል ላይ በጣም ፍሌክሲብል ነን እና የሪያሊቲ ሪል ስቴት ቤቶች ለኢንቨስትመንትም ለማከራየትም አንዳንዴ ሰው ቤት ሲገዛ የማይኖርበትን ቤት ኢንቨስት ላያደርግ ይችላል። የማይኖርበትን ቤት ማከራየት ከባድ ነው። የሪያሊቲ ቤቶች ግን እንደምታዩ ለመኖርም ያጓጓሉ፣ ለማከራየትም ደግሞ በጣም አዋጭ ቦታ ላይ ተገንብተው የሚሸጡ ቤቶች ናቸውና ደንበኞች ይሄንን ሪያሊቲ ጋር በደንብ እርግጠኛ ሆኖ ማግኘት ይችላሉ ማለት ነው። በጣም አሪፍ። ቀደም ብለህ እንደነገርከኝ ሄደን የምናያቸው ቦታዎች እንዳሉ ነግረኸኛል። አሁን ሄደን ብንጎበኝስ ይቻላል? 1-2 ሳይቶችን አሳይሻለሁ። አንደኛው እዚህ ከጨረስነው አጠገብ ነው ያለው። አንደኛው ደግሞ ሳር ቤት አካባቢ ነው ያለው። እነሱን ሄደን እናያቸው። እሺ፣ ደስ ይለኛል። አሁን ደግሞ ያለነው የዲፕሎማት ቁጥር 2 አፓርትመንታችን ነው። ቅድም ካሳየሁሽ አጠገብ ኦልሞስት 10 ሜትር ነው በመካከላቸው ልዩነት ያለው። እሺ፣ ከዛኛው አጠገብ ደግሞ ይሄኛውን ጀምረነዋል። አሁን የሚገኘው የማት ፋውንዴሽን ስራ ላይ ነው። እንደምታየው በጣም ከባድ የሆነ እንቅስቃሴ ያለበት የግንባታ ሂደቱም በጣም እየፈጠነ ያለ ሳይታችን ነው። ይህንን ከጀመርነው ገና 2 ወራችን ነው። ግን እንደምታየው በጣም በ2 ወር ነው ይሄ ፕሮግረስ። በ2 ወር ነው ይሄ ፕሮግረስ። ቆፍረን ፓይል ቀብረን ከዛ አሁን ደግሞ የማት ፋውንዴሽኑን ጨርሰን ወደ ቤዝመንት ስራ የገባ ነው ማለት ነው። እና ይሄኛው አጠቃላይ ያረፈው ወደ 1600 ካሬ ላይ አካባቢ ነው። በጣም ቆንጆ ተደርጎ የሚሰራ ከዛኛው ደግሞ ለየት የሚያደርገው አዳዲስ ነገሮችን እዚህ ላይ አፕዴት አድርገን ጨምረን የምንሸጠው ቤት ነው። እዚህ ላይ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አፓርትመንቶች አሉ። ከባለ 1 መኝታ ለምሳሌ ከ86 ካሬ ጀምሮ ባለ 3 መኝታ 186 ካሬ፣ ባለ 2 መኝታ 121 ካሬ ያለን፣ 139 ካሬ ያለን ጥሩ አማራጮች እዚህ ጋር አሉን ማለት ነው። እንደምታየው በጣም ሰፊ የሆነ ቦታ ላይ የሚሰራ ነው። ሰፈሩም ከዚህኛው ጋር የተቀራረበ ስለሆነ ለመኖሪያ በጣም ምቹ የሆነ አካባቢ ነው። ሰዎች ለኢንቨስትመንት የሚፈልጉት ከሆነ ከቦሌም ከአፍሪካ ህብረትም መሀል ላይ የሚገኝ ቦታ ስለሆነ ለማከራየት በጣም ምቹ የሆነ መሀል ከተማ ላይ የሚገኝ ሳይት ነው ማለት ነው። እዚህ ላይ እንግዲህ በ10% ቅድመ ክፍያ ደንበኞች የቤት ባለቤት መሆን ይችላሉ። ሌላው ደግሞ እዚህ ላይ በጣም ለጥቂት ጊዜ የሚቆይ ከ8 እስከ 10% የሚደርስ በ10% ቅድመ ክፍያ ለሚከፍሉ ሰዎች ያዘጋጀነው ቅናሽ አለ። ስለዚህ እሱን ቅናሽ ለመጠቀም ደግሞ ያው ይሄ የረመዳን ሳምንት አይደለም፣ እሱ ላይ ደውለው መጠቀም ይችላሉ። 100% ከፍሎ ለሚገዛ ደንበኛ እስከ 30% የሚደርስ ቅናሽ እናደርጋለን። ይሄ ማለት ኦንሊ 70% ነው የሚከፍለው ማለት ነው።
ይሄን ይመስላል። በጣም ቆንጆ ተደርጎ የሚሰራ ግራውንድ ፕላስ 16 ቤዝመንት ያለው። ከዛኛው ደግሞ ይሄኛው ያለው ነገር ምንድነው የልጆች ማቆያ፣ ስቲም ሳውና፣ ቅድም እዛም ጋር ያየናቸውን ያካተተ በጣም ቆንጆ የሆነ ሳይት ነው። እንግዲህ እንዳልኩሽ ይሄ ቅናሽ የሚቆየው በጣም ለአጭር ጊዜ ነው። ስለዚህ ደንበኞች እዚህ መጥተው የቅናሹ ተጠቃሚ ሆነው በጣም ጥሩ ቤት አግኝተው መሄድ ይችላሉ ማለት ነው። መልካም። አሁን ደግሞ የሳር ቤቱን ሳይት ደግሞ ሄደን ነው። ደስ ይለኛል። እሺ አሁን ደግሞ የምንገኘው ሳር ቤት አካባቢ ያለው ካናዳ ኤምባሲ ወይም ደግሞ መቻሬ ፊት ለፊት ያለው ሳይታችን ነው። እንደምታዩ ሁለት ብሎኮች ናቸው። ካናዳ ብሎክ 1 እና ሪያሊቲ ካናዳ ብሎክ 2 ብለን ነው የምንጠራቸው። እሺ እዚህኛው እንደምታዩ ኦልሞስት ወደ ማጠናቀቁ እየሄድን ነው። እዚህ ላይ ቤት የገዙ ሰዎች 90% ተረክበዋል። ክፍያ የጨረሱ ማለት ነው። አሁን ደግሞ የተወሰኑ ቤቶች በጣም በጣት የሚቆጠሩ ቤቶች እዚህኛው ሳይት ላይ ይቀሩናል። ስለዚህ ካርታ የወጣላቸው ቤቶችን ፍላጎት ያላቸው ደንበኞች ሌላው አማራጭ ይሄኛው አካባቢ ነው ማለት ነው። እንደምታውቂው ሳር ቤት በጣም ለማከራየት ለኢንቨስትመንት በዶላር የሚከራይበት አካባቢ ነው። በጣም ምቹ የሆነ ቦታ ነው። በዚህ ስቴጅ የደረሱ ቤቶችን እየሸጥ እንገኛለን። እዚህኛው ላይ ባለ አንድ መኝታ ቤቶች ናቸው የቀሩን 100% ፉል ፊኒሽድ የሆኑ 96 ካሬ ጀምሮ ባለ አንድ መኝታ ቤቶች ሰፋ ያሉ ናቸው። እነሱ ናቸው የቀሩን። እንዲሁም ባለ 3 መኝታ አንድ ቤት አለን ወደ 217 ካሬ የሚሆን እዚህኛው ላይ ማለት ነው። ስለዚህ ይሄኛውን ኦልሞስት ወደ ለማስረከብ 6 ወር ነው የሚጠበቀው። ስለዚህ ካርታ የወጣላችሁ ሰዎች ተረክበዋል። 100% ግን ሁሉንም የኮመን ኤሪያው ፊኒሺንግ ጨርሰን ለአገልግሎት ለመግባት 6 ወር ነው የሚፈልገው። ያኛውን በተመሳሳይ እንደምታዩ አልቋል። የተናጥል ካርታ የይዞታ ማረጋገጫ ለእያንዳንዱ ቤት ወጥቷል። እዛ ላይ ደግሞ የሚቀሩን ቤቶች ባለ 2 መኝታ ከ104 ካሬ ጀምሮ 124 ካሬ አማራጮች አሉን። በጣም እንዳልኩሽ ጥቂት ቤቶች ናቸው የቀሩን። ለሽያጭ ባወጣን በአጭር ጊዜ ነው ሸጠን የጨረስነው። ነገር ግን አሁንም የቀሩንን እያጣራን እንገኛለን ማለት ነው። ስለዚህ እዛኛው ላይ ባለ 2 መኝታ የሚፈልግ ሰው ደግሞ እዛኛው ላይ ማግኘት ይችላል። ከ6 እስከ 8 ወር ባለው ጊዜ ውስጥ የቤቱን ቁልፍ ይረከባል ማለት ነው። እነዚህ ላይ እንግዲህ ሁሉም ነገር ቅድም እዛ ጋር ያልኩሽ ነገሮች እነ ፓርኪንግ፣ የድግስ ቦታዎች፣ አሚኒቲዎች፣ ጀነሬተሮች፣ ከርሰ ምድር ውሃ፣ ሁሉ ነገር የተሟላለት በጣም ተወዳጅ የሆነ ሳይታችን ነው። በአካባቢው ላይ የሚገኙት ኤምባሲዎች ናቸው፣ ትልልቅ የመንግስት መስሪያ ቤቶች ናቸው። ለአፍሪካ ህብረትን በጣም ቅርብ ነውና ይሄን ይመስላል። እዚህ ላይ ደግሞ አማራጭ ሌላ የሚፈልጉ ሰዎች በዚሁ በቅርብ ርቀት አፍሪካ ህብረት መስቀለኛ ጋር ሌላ አዲስ ፕሮጀክት ሪያሊቲ አምባሳደር የሚባል ፕሮጀክት ቅድም የነገርኩሽ ሚክስድ ዩዝ አፓርትመንት የንግድ ሱቆችም አፓርትመንቶችን የያዘ እነሱን በመሸጥ ላይ እንገኛለን ማለት ነው። ስለዚህ እሱ ላይ ደግሞ የሚፈልግ ሰው 10% ቅድመ ክፍያ ከፍሎ በጣም በጥሩ ዋጋ በፕሮሞሽናል ዋጋ 10% ቅድመ ክፍያ ከፍሎ የቀረውን ደግሞ የግንባታውን ሂደት እያየ ወይም ደግሞ በፕሮግረስ መግዛት ይችላል ማለት ነው። ከኢትዮጵያ ውጭ ያሉ መግዛት የሚፈልጉ ሰዎች ኮንታክት አድርገውን እዛው ባሉበት ክፍያቸውን ጨርሰው መግዛት ይችላሉ። ተወካይ ካላቸው ደግሞ ተወካያቸውን በመላክ ከኛ ጋር ኮሚኒኬት ማድረግ ይችላሉ። ሌላው ደግሞ ከታች በምናስቀምጥላቸው ስልክ ቁጥር በዋትሳፕ በቴሌግራም በሚመቻቸው አፕሊኬሽን በመጠቀም ቀጥታን በመደወል በማንኛውም ሰዓት ኢንፎርሜሽን ማግኘት ይችላሉ ማለት ነው። በጣም ደስ ይላል። የነበረን ቆይታ በጣም ደስ የሚል ነበር። ጥሩ የሆነ ማብራሪያ ነበር የሰጠኸኝ። ያሉት ነገሮችም ደስ ይሉ ነበር። በአካል ተገኝተንም እያንዳንዱን ነገር ተመልክተናል። ግን ከዚህ በኋላ ደግሞ ቀረ ብለህ የምታስበው ሀሳብ ካለ እድል ልስጥ። እሺ፣ እንዳልኩሽ ያው ሪያሊቲ በጣም ከተማ ውስጥ የሚታመን ካምፓኒ ነው። በማስረከብ በጣም የሚታወቅ ካምፓኒ ነው። ስራ ላይ በጣም ፎከስ አድርጎ የሚሰራ ካምፓኒ ነው። ስሙ ራሱ ድርጅቱን የሚገልጽ ስም ነው እና ሰዎች ደንበኞች ሪያሊቲ ጋር ቤት ለመግዛት በጣም ተማምነው መግዛት የሚችሉበት ካምፓኒ ነው። ፎከስ አድርጎ የሚሰራ በስራ የሚያምን የገዙበትን ነገር በስትክክል አስረክቦ በመስጠት የሚያምን የእምነት ድርጅት ነውና ስለዚህ ሪያሊቲ ቤት መግዛት የሚያስቡ ሰዎች ለኢንቨስትመንትም ለመኖሪያም በጣም ብዙ አማራጮችን ይዘን መጥተናል። ሌላው ደግሞ በቅርብ ጊዜ ውስጥ አዲስ ፕሮጀክታችንን እናወጣለን ወደ ፍሬንድሺፕ ፓርክ ፒያሳ አካባቢ። ስለዚህ እሱንም ደግሞ ኤክስፔክት ያድርጉ። ቀጣይ ደግሞ እሱም ሲወጣ ደግሞ ጠርተናችሁ እሱንም ሪቪው የምታደርጉልን ይሆናል ማለት ነው። ለነበረን ቆይታ በጣም አድርጌ አመሰግናለሁ። ቴንክ ዩ። አመሰግናለሁ። ውድ
የትርታ ቢዝነስ ሪቪው ቤተሰቦቻችን እንግዲህ ዛሬ በሪያሊቲ ሪል ስቴት የነበረን ቆይታ ይህንን ይመስል ነበር። እናንተም እነዚህን የመሳሰሉ ሌክዠሪ አፓርትመንቶች መግዛት የምትፈልጉ ከሆነ ስክሪኑ ላይ በተቀመጠው ስልክ ደውላችሁ መግዛት መገበያየት ትችላላችሁ። ቀደም ብለን እንደተናገርነው ባለቀም ቤት አላችሁ እንዲሁም ደግሞ ፕሮግረሱን እያያችሁ እየከፈላችሁ መግዛት የምትፈልጉም ከሆነ በሁሉም አማራጮች ይዘውላችሁ ቀርበዋል። ከናንተ የሚጠበቀው በአስቀመጥንላችሁ ስልክ ደውላችሁ ማናገር ብቻ ነው። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እስካሁን ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን።